አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት ከመጀመሪያው አንስቶ ግልጽ የሆነ ስትራቴጂካዊ አቅጣጫ እንደሌለው በርካታ ተንታኞች መናገራቸው አይዘነጋም። ምንም እንኳን ሁለቱ ሀገራት ወታደራዊ ስኬት እያገኘን ነው ቢሉም ለጦርነቱ አሳማኝ ምክንያት ግልጽ ግብ ወይንም አስተማማኝ የመውጫ ስልት ኤግዚት ስትራቴጂ ማቅረብ እንዳልቻሉ ይነገራል። እንደ ወቅታዊው የፖለቲካ ትንታኔ ከሆነ መጀመሪያ ላይ በአጭር ጊዜ ውስጥ ይጠናቀቃል ተብሎ የታቀደው ወታደራዊ ዘመቻ አሁን ላይ ወደ ተራዘመና ቀጠናውን ወደሚያናጋ ግጭት ተቀይሯል። ይህም የቅድሞ ማዋዠቅ አስከትሏል የሚሉ ተንታኞች እንዲበራከቱ አድርጓል። የመፍትሄ እጥረትና የአመራር ፈተና ለገልፍ ውጥረት ውስብስብ ነገሮችን አስከትሏል። ጦርነቱ መላውን መካከለኛው ምስራቅ ወደ ከፍተኛ ትርምስ የከተተ ቢሆንም ግጭቱ በምን አይነት መንገድ መፍታት እንደሚቻል አሁንም ግልጽ የሆነ አቅጣጫ አልተቀመጠም። በዋሽንግተንና በዌስት ጀሩሳሌም በኩል የሚሰጡ መግለጫዎች ወጥነት የሌላቸው መሆኑ ጦርነቱን በዲፕሎማሲያዊም ሆነ በወታደራዊ መንገድ ለመደምደም አስቸጋሪ ሆኗል ሲሉ የኢንዲያ ቱዴይና የሞደርን ዲፕሎማሲ አምደኞች ይሞግታሉ። ይህ ስትራቴጂካዊ ብዥታም ጦርነቱ በዓለም አቀፍ የነዳጅ ገበያና በቀጠናው ደህንነት ላይ እያደረሰ ያለውን ከፍተኛ ጫና ይበልጥ አሳሳቢ እንዲሆንም አድርጎታል። ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ጦርነት ሲከፍቱ የሀገሪቱን የመቋቋም አቅምና ዝግጁነት አሳንሷል የሚል ትችት ቢቀርብባቸውም ትራምፕና ኔታንያሁ ግን በኢራን ላይ አስፈላጊውን እርምጃ ወስደናል፣ አመራሩንም ከውስጥ አፍርሰነዋል፣ ከዚህ በኋላም የቴህራን አቅም መክኗል በሚል ይሞግታሉ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ወደዚህ ጦርነት ሲገቡ ከ4 እስከ 6 ሳምንት ጦርነቱን እጨርሰዋለሁ ቢሉም አሁን ነገሮች እንዳሰቡት አልሄዱላቸውም የሚል ወቀሳም እየዘነበባቸው ነው። ከ48 ሰዓታት ወደ 5 ቀን ሲቀጥልም ወደ 10 ቀን የጊዜ ገደብ ሲያስቀምጡ የከረሙት ዶናልድ ትራምፕ አሁን ከኢራን ጋር ያለውን ጦርነት በ2 እና በ3 ሳምንት ውስጥ ይጠናቀቃል ማለታቸውን አልጀዚራም አስነብቧል። በአሜሪካም የነዳጅ ዋጋ በከፍተኛ ሁኔታ መናሩን ተከትሎ በሀገር ውስጥ ጠንካራ ጫና እየበረታባቸው የሚገኙት ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም ምንም አይነት የሰላም ስምምነት እንደማያስፈልግ መናገራቸው አስገራሚ ሆኗል። አሜሪካ በኢራን ላይ የምታደርገውን ጥቃት ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ልታቆም እንደምትችልም ጠቁመዋል። ዶናልድ ጄ ትራምፕ ጦርነቱን ለማቆም ከኢራን ጋር የግድ የፊርማ ወይንም የዲፕሎማሲ ስምምነት ማድረግ አስፈላጊ እንዳልሆነ መናገራቸው የመሸነፋቸውን አዝማሚያም የሚያሳብቅ ነው ሲሉ የሚሞግቷቸው አልጠፉም። ትራምፕ ጦርነቱ የዓለምን የኤነርጂ አቅርቦት በማወኩና የዓለምን ኢኮኖሚ በማናጋቱ አሜሪካ ጥቃቱን በራሷ ፍላጎት ለማቆም ዝግጁ መሆኗንም አመልክተዋል። ይህ የትራምፕ ያልተጠበቀ መግለጫ አሜሪካ በኢራን ላይ የጀመረችውን ወታደራዊ ዘመቻ ያለምንም ቅድመ ሁኔታ ልታቆም እንደምትችል የሚያመላክት ሲሆን ይህም በቀጠናው ያለውን ውጥረት ሊያረግብ እንደሚችል ተስፋ ተጥሎበታል ሲሉ የሚሞግቱም በርካታ ፖለቲከኞች ተነስተዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቼ ከአሜሪካ ጋር ምንም አይነት የሰላም ድርድር እያደረጉ እንዳልሆንም ለአልጀዚራ ተናግረዋል። በተዘዋዋሪ የመልእክት ልውውጥ ቢኖርም የአሜሪካና እስራኤል ጥቃት በ5ኛ ሳምንቱ ላይ ቢገኝም ቀጥተኛ ድርድር እስካሁን አለመኖሩን አረጋግጠዋል። አባስ አራግቼ ቀደም ሲል ኢራን በድርድር ላይ መሆኗንና የሰላም ስምምነት ለማግኘት እየለመነች እንደሆነ ሲገልጹ የቆዩት ፕሬዚዳንት ዶናልድ ጄ ትራምፕ በሰጡት መግለጫ አቋማቸውን የቀየሩ መስለውም ታይተዋል። ፕሬዚዳንቱ ከዚህ በፊት ሲያራምዱት የነበረውን የዲፕሎማሲያዊ ግፊት ንግግር በመተው አሁን ላይ ጦርነቱን ለማቆም አዝማሚያ አሳይተዋል እየተባለ ነው። ፕሬዚዳንቱ ቀደም ሲል ኢራን ተንበርክካለች በማለት ሲናገሩ ቆይተው ነበር። አሁን ላይ ትራምፕ ከኢራን ወታደሮቻቸውን ስለማስወጣት ምልክት መስጠታቸው በዋሽንግተንና በቴህራን መካከል እየተካሄደ ነው ተብሎ የሚታሰበው ድርድር ውጤት እያመጣ ስለመሆኑ የሚያሳይ ነው የሚሉም አልጠፉም። ይህ የትራምፕ አዲስ አቋም አሜሪካ በኢራን ላይ የጀመረችውን ወታደራዊ ዘመቻ በምን አይነት ስልት ልታጠናቀቅ እንዳለመች ተጨማሪ ብዥታን ፈጥሯል የሚል ወቀሳም እየቀረበ ነው። ፕሬዚዳንቱ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ አሜሪካ በቅርቡ ጥቃቱን አቁማ እንደምትወጣ አመልክተዋል። ኢራን የግድ ስምምነት ማድረግ የለባትም ሲሉ ጦርነቱን ለማቆም ከቴህራን ጋር የግዴታ ድርድር እንደማይጠበቅ መናገራቸው የዋይት ሀውስ ፖለቲከኞች ላይ መከፋፈል ሳይፈጠር እንደማይቀርም ከወዲሁ እየተገመተ ነው። ትራምፕ አሜሪካ ጥቃቷን አቁማ በጣም በቅርቡ ምናልባት በ2 ሳምንታት ወይንም በ3 ሳምንታት ውስጥ ትወጣለችም ብለዋል። ዶናልድ ትራምፕ እንደገለጹት አሜሪካም ጥቃቱን አቁማ የምትወጣው የኢራን የኒውክሌር አቅም ሙሉ በሙሉ መደምሰሱን ስታረጋግጥ ብቻ ነው ማለታቸው የሰውየውን ቃል ለማመንም አስቸጋሪ አድርጎታል። ትራምፕ አክለውም ለረጅም ጊዜ ወደ ድንጋይ ዘመን መመለሳቸውን ፑት ኢንቱ ዘ ስቶን ኤጅስ እናም የኒውክሌር ጦር መሳሪያ ማምረት እንደማይችሉ ስንረዳ ያኔ እንወጣለን ብለዋል። የፕሬዚዳንቱ ንግግር የአሜሪካ ዋና ዓላማም የኢራንን የቴክኖሎጂና የኒውክሌር መሰረተ ልማት ወደ ነበረበት መመለስ በማይቻልበት ደረጃ ማውደም መሆኑንም ያሳያል።
ኢራን በበኩሏም የኒውክሌር እንቅስቃሴዋ ለሰላማዊ ዓላማ ብቻ እንደሆነና የኒውክሌር ጦር መሳሪያ የመታጠቅ ፍላጎት ኖሯት እንደማያውቅ በተደጋጋሚ ስታስተባብል ቆይታለች። በኩዊንሲ ኢንስቲትዩት የኢራን የውጭ ፖሊሲ ባለሙያ የሆኑት ትሪታ ፓርሲ ፕሬዚዳንት ዶናልድ ትራምፕ ጦርነቱን በቅርቡ አቁመን እንወጣለን በማለት የሰጡት መግለጫ በጥንቃቄ መታየት እንዳለበት ይከራከራሉ። ጦርነቱ በመላው ቀጠና ተስፋፍቶ ባለበትና በሺዎች የሚቆጠሩ ሰዎች ሕይወት በጠፋበት ሁኔታ ትራምፕ እንዳሉት በቀላሉ ጥሎ መውጣት የሚታሰብ አይደለም። በተለይም በኢራንና በሊባኖስ ከፍተኛም የሰው ሕይወት መጥፋቱን ገልጸው በሊባኖስ እስራኤል ከአየር ድብደባ በተጨማሪ የእግረኛ ጦር አስገብታ ጥቃት እያደረሰች መሆኑን ነው የጠቆሙት። በጦርነቱ ሰለባ ከሆኑት መካከል አብዛኞቹ ንጹሐን ዜጎች መሆናቸውና ይህም ግጭቱን ይበልጥ ውስብስብ እንደሚያደርገው ፓርሲ አስረድተዋል። ይህ የባለሙያው ትንታኔ ፕሬዚዳንት ትራምፕ ጦርነቱን በ2 ወይም በ3 ሳምንት ውስጥ አጠናቀቃለሁ ማለታቸው ከመሬት ካለው እውነታና ከቀጠናው የጦርነት ስፋት ጋር የማይገጥም መሆኑን የሚያመላክት ነው። ተንታኙ እንደሚሉት የትራምፕ አስተዳደር ጦርነቱን ለማቆም የሚሰጠው የጊዜ ሰሌዳ እምነት የሚጣልበት እንዳልሆነ ነው። አክለውም መንግስት ጦርነቱ የሚጠናቀቅበት ጊዜን በተደጋጋሚ እየቀያየረ መሆኑን በማስረጃም አመላክተዋል። የመጀመሪያው ግምት ጦርነቱ ገና ሲጀመር በ4 ወይም በ6 ሳምንታት ውስጥ ይጠናቀቃል ተብሎ ተነግሮ እንደነበር አስታውሰው ከ3 ሳምንት በፊት ደግሞ በ3 ሳምንታት ውስጥ ያልቃል ተብሎ የነበረ ቢሆንም ያም የተባለው ጊዜ ካለፈ በኋላ አሁንም 2 ወይም 3 ሳምንት የሚል ተመሳሳይ ሰበብ እየቀረበ መሆኑን ነው የሚሟገቱት። ይህ ተደጋጋሚ የጊዜ ለውጥ መንግስት ጦርነቱን በምን አይነት ሁኔታ እንደሚወጣው ግልጽ እቅድ እንደሌለው የሚያሳይ መሆኑን ተንታኞች ይናገራሉ። አሜሪካ በኢራን ላይ የከፈተችው ጦርነት የማብቂያ ጊዜ በተደጋጋሚ የሚራዘመው ዋሽንግተን በጦርነቱ ላይ ያላትን ቁጥጥር በማጣቷ ነው የሚሉም በርካቶች ናቸው። ተንታኞች እንደሚሉት አሁን ያለው ሁኔታም የንግግር መቃየር ውድቀት ወይንም ዲባክል ሲሉ ጠርተውታል። አሜሪካም የጀመረችውን ጦርነት በፈለገችው ጊዜ የማቆም አቅም እንደሌላትና ሁኔታዎች ከቁጥጥር ውጭ መሆኑን እየተነገረ ቢሆንም በኢራን የደረሰው ጉዳት ግን መዘንጋት አይገባም የሚሉም አልጠፉም። በርካታ አመራሮቿን ያጣችው ከጎረቤቶቿ ጋር ሰጣ ገባ ውስጥ ያለችው የአመራር ሰንሰለቷ ግልጽ ያልሆነውና አሁናዊው የመንግስት አካሄድ ምን መልክ እንዳለው የማይታወቅባት ኢራን ጠንከር ያለ ምት በእስራኤልና አሜሪካ ደርሶባታል። በኢራን ላይ እየተካሄደ ያለው ጦርነት የተለመደው ወታደራዊ የበላይነት በርዕዮተ ዓለም ጽናትና ባልተመጣጠነ የጦር ስልት ፊት ያለውን ውስንነት እያጋለጠ መሆኑን በርካታ ተንታኞች እየተናገሩ ነው።